ኢንስታግራም ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎችን ቀርበናል። ዜናዎቹን እየመራው ነው መዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልል ዘንድሮ የብሔር ብሔረሰቦችና ህዝቦች ቀን በዓል አብሮነትና ወንድማማችነት ይበልጥ አጉልቶ በሚያሳይ መልኩ እንደሚከበር የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ ገለጹ። ሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል አከባበር አብይ ኮሚቴ በዓሉን ለማክበር በቀረበው መነሻ ዕቅድ ላይ ተወያይቷል። አብስራ ሰግር ተጨማሪ አላት። ሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል አከባበር አብይ ኮሚቴ በዓሉን ለማክበር በቀረበው መነሻ ዕቅድ ላይ ተወያየ። የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ በውይይቱ ላይ እንደገለጹትም የብሔር ብሔረሰቦች ቀን መከበሩ በተለይም እንደ ሀገር አንድነት በማጎልበት የጋራ ትርክትን በመገንባት የወንድማማችነት እሴትን እንዲጎለብት ማስቻሉን ገልጸዋል። ዘንድሮ ለሃያኛ ጊዜ የሚከበረው በዓል አብሮነትን ወንድማማችነትን ይበልጥ አጉልቶ በሚያሳይ መልኩ ለማክበር ዝግጅት እየተደረገ እንደሚገኝም ጠቁመዋል። በዓሉ የህዳሴ ግድብ ምረቃ በተከናወነና ብሔራዊ መግባባትን ለመፍጠር እንቅስቃሴ እየተደረገ ባለበት ወቅት መከበሩ ዕለቱን ለየት እንደሚያደርገው በመጠቆም በዓሉ ሀገራዊ መግባባትና አንድነትን በሚያጠናክር መልኩ እንደሚከበርም ገልጸዋል። በዓሉን የክልሉን ልማትና ህብረ ብሔራዊ አንድነትን በሚያጎለብቱ መርሃ ግብሮች ለማክበር ዝግጅት እየተደረገ ነው። በዓሉ በፌደራሊዝምና ህገ መንግስት አስተምሮት የፓናል ውይይቶች፣ በስፖርታዊ እንቅስቃሴ፣ በጽዳት ዘመቻ፣ በደም ልገሳ ጥያቄና መልስ ውድድሮች፣ በሙዚየም ጉብኝት፣ የገጠር ኮሪደር ልማቶችን በጉልበት በማገዝ በተቋማትና ትምህርት ቤቶች በባህላዊ ምግቦችና ውዝዋዜዎች ይከበራልም ብለዋል። በውይይቱ ላይ የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ የክልሉ ሴክተር መስሪያ ቤት ኃላፊዎችና የወረዳ አመራሮችም ተገኝተዋል። ዘንድሮ የሚከበረው ሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በሆሳዕና ከተማ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። የወጣቱን የስራ ዕድል ተጠቃሚነት ለማረጋገጥ የሚያስችል ዘመናዊ የአሰራር ስርዓት እየተዘረጋ መሆኑን የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። ቢሮ የስራ ዕድል ፈጠራን በተመለከተ ከወረዳ አመራሮችና ከባለድርሻ አካላት ጋር ውይይት አካሂዷል። አብስራ አስተግድ በዝርዝር ታቀርበዋለች። የሐረሪ ክልል ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ በስራ ዕድል ፈጠራ ዙሪያ ከሁሉም ወረዳ አስተዳዳሪዎች፣ ምክትል አስተዳዳሪዎችና ከሴክተር መስሪያ ቤት አመራሮች ጋር ውይይት አድርጓል። መንግስት እንደ ሀገር አቀፍ ስራ አጥን ለመቀነስ የተለያዩ ስትራቴጂዎች ነድፎ እየሰራ መሆኑ ይታወቃል። እንደ ሐረሪ ክልልም የክልሉ ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ የዳቦ ጥያቄን የሚመልስ ሳይሆን ሀብት ፈጠራ ላይ ያተኮረ አሰራርን እያከናወነ መሆኑን የቢሮ ኃላፊ አቶ እስማኤል ዩሱፍ ገልጸዋል። በአንደኛው ሩብ ዓመት ግምገማ ወደ 2042 ስራ አጥ ዜጎች ቋሚ የስራ ዕድል መፍጠር መቻሉን አክለዋል። የስራ ፈላጊ ዜጎችን ምቹ ሁኔታን ከመፍጠር አኳያና አገልግሎት አሰጣጡን ለማዘመን ከወረቀት ነፃ የሆነ አሰራርን በማስቀረት ዲጂታላይዝ የማድረግ ስራዎች መጀመራቸውን አክለዋል። የአንድ መሶብ ማዕከል ዲጂታል የስራ ዕድል ፈጠራን እውን ከማድረግ አኳያ ትልቅ አስተዋጽኦ አለው ሲሉም ገልጸዋል። ማዕከሉ ስራ በሚጀምርበት ወቅት ያለምንም እንግልት ስራ ፈላጊው ሁሉ ሲስተሙ ላይ በመግባት ስልኩን በመጠቀም መመዝገብ ይችላል ብለዋል። ዲጂታል ኢትዮጵያ እውን በማድረግ ህገወጥነትን ለመከላከል የዜጎች እንግልትን በመቀነስ የተለያዩ አገልግሎት በአንድ ማዕከል በማድረግ ዲጂታል አሰራሩን እውን ለማድረግ እየተሰራ ነው ብለዋል። አሰራሩ ዲጂታል መሆኑ የነበሩ ክፍተቶችን ከመሙላት ባለፈ አላስፈላጊ የሆኑ ወጪዎችን ሙሉ በሙሉ ይቀንሳል ሲሉም ተናግረዋል። ዲጂታል አሰራሩን በዚህ ዓመት ሙሉ በሙሉ ወደ ተግባር ለማስገባት እየተሰራ መሆኑንም አቶ እስማኤል ተናግረዋል። በመድረኩ ላይ የተሳተፉት ባለሙያዎች የተለያዩ ሐሳብ አንስተው ውይይት ተደርጎበታል። ስራው መጀመሩ የነበሩ ክፍተቶችን በመሙላት ችግሮችን መቅረፍ የሚችል መሆኑን ገልጸዋል። እንዲሁም ለስራው ውጤታማነት ወደ ህብረተሰቡ ወርደው ግንዛቤ ለመፍጠር ጊዜ የሚፈልግ ነው ብለዋል። ብድርን ከማስመለስ አኳያ ሁሉም ወረዳ ትኩረት ተሰጥቶት እየተሰራ ነው ያሉት ባለሙያዎቹ ለስራው መሳካት የሚመለከተው ሁሉ ግዴታውን ሊወጣ ይገባል ሲሉም አክለዋል። የብድርና ቁጠባ አሰራርን በማዘመን የስራ ዕድል ፈጠራን ማስፋፋት እንደሚቻልም ገልጸዋል። በሐረሪ ክልል ኤረር ወረዳ 951 ሄክታር መሬት በማሽላ ምርጥ ዘር እየለማ መሆኑን የኤረር ወረዳ ግብርና ልማት ጽሕፈት ቤት አስታወቀ። ማሽላው ምርትና ምርታማነትን ለማሳደግ ትልቅ ሚና እንዳለው ተገልጿል። ዘገባው የሙሄዲን ሙክታር ነው። አዩብ ካዛሊ በዝርዝር ያቀርበዋል።
በሐረሪ ክልል በኤረር ወረዳ 951 ሄክታር መሬት በምርጥ ዘር ማሽላ የለማ መሆኑን የኤረር ወረዳ ግብርና ልማት ጽፈት ቤት አስታወቀ። የኤረር ወረዳ ግብርና ልማት ጽፈት ቤት ኃላፊ አቶ ረመዳን ኢድሪስ እንደገለጹት መንግስት የአርሶ አደሩን ህይወት ለመለወጥ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። በዚህ ዓመት የተከሰተውን የዝናብ እጥረት ተከትሎም ከ106 ኩንታል በላይ የአጭር ጊዜ ምርት የሚሰጡ ምርጥ ዘር ለአርሶ አደሩ መሰራጨቱን ተናግረዋል። የተመረጠው የማሽላ ዝርያ በ951 ሄክታር መሬት ላይ የለማ ሲሆን በአጭር ጊዜ ውስጥ ከፍተኛ ምርት የሚሰጥ ድርቅና የተለያዩ በሽታዎችን የመቋቋም አቅም ያለው መሆኑንም ገልጸዋል። ካዮም ቢሽንጋና ወምሻፊ ወምሽቱማ ጨላ ጉዲሱላ ቢሽንጋን ከኛ ከን ቆቴ ቡላን ሸኝ ድራኒ ፈርቃቃ ቡየሮ ፈጫሱ ባቲ ጃ አንገ ተርባቱሩ ደንዳ አማስ ጫምሳ ደንደመቹ እንደንደው ኢሳ ቢቂሌ ፍሪጎ ዱዴሙ ፋደ ሮምኒ ገመ ቦዳት ጫማ ሰባ የዚህ ማሽላ አላማ ምርትና ምርታማነትን ማሳደግ ነው። ቀደም ሲል የነበረው ዘሮች ከ6 እስከ 7 ወራት የሚቆዩ ሲሆኑ አሁንም ድርቅ መቋቋም አይችሉም። ያሁኑ 3 ወራት ያህል ይወስዳል። መዝራት ብቻ ነው። ከባለፈው የተሻለ እናመርታለን። 951 ሄክታር ላይ የመዝራት ወደ ምርታማነት እንሸጋገራለን። መልካም ማሽላ ዘር ከተዘራ በኋላ ስኬታችን እውን ይሆናል ማለት ነው። አርሶ አደሩን በመደገፍ ምርትና ምርታማነትን ለማሳደግ የሚደረገው ጥረት ተጠናክሮ እንደሚቀጥል የገለጹት አቶ ረመዳን የተመረጡት ዘሮች ከቀድሞ በእጥፍ ምርት ይሰጣሉም ብለዋል። ገራገሩማን ቢሽንጋን ካኒ ቢሆን ቀበን ሁኒ ሄክታር ተቆረቲ ኩንታላ አፍርተሚ ፊ በነበሩና አዲሱ ዘር መካከል ያለው ልዩነት አዲሱ በሄክታር ከ43 ኩንታል በላይ ምርት እና አሮጌው 19 ኩንታል ይሰጣል። ስለዚህ ትልቅ ልዩነት አለ። የሮንሳ ገባባዳ ወምሽንሳ ደቻን ቢሽንጋ ካን ጫሌ ኸና خلاف ገራገሩማ ጉዳይ አደረገ። ማሽላውን በማልማት ላይ የሚገኙት የኤረር ወረዳ ሐዋዬ መንደር አርሶ አደሮች እንደተናገሩት በማሽላ ላይ ቀደም ባሉት ጊዜያት በቂ ምርት ባያገኙም አሁን የዘሩት ምርጥ ዘር በአጭር ጊዜ ውስጥ በቂ ምርት እንደሚሰጥም ተናግረዋል። ሲንጋም በሬዳ ጫላኛ ኻና አሁን ማሽላ ጥሩ ነው። እስካሁን የዘራን ምርቱን አይተናናቅም። 3 ወይ 4 ኬሻ እናገኝም ነበር። አሁን ግን 20 ኬሻ ያገኛል ነው። አናቱ ረበሬዳ ገራገሩማን ዛ ጉዳይ ለብሽንጋን ገባባን እንደሚታየው ዘንድሮ ማሽላ እንደተበላሸ ነው። ይህ አሁን ለምርት ዝግጁ ነው። ያማስ የሮ ገባዱ ታሲ አርሶ አደሮቹ አያይዞም መንግስት አርሶ አደሩን ከተረጂነት ወደ ምርታማነት ለማሸጋገር ትልቅ ስራ እየሰራ መሆኑንም ገልጸው ድጋፍ ሲያደርጉላቸው የነበሩትን አካላት ሁሉ አመስግነዋል። ማንን ወርጋር ይረም ወኔ በዳብራን ወርጋራን እየመጡ እየረዱን ነው። ማዳበሪያም ይሰጡናል። ከኛ ጋርም እየሰሩ ይገኛሉ። አይለው ጊዜ ወረኝ ደላጋ ነው ወርጋሩ ይችላል ኢላራም ወዳ እንዲሁም ጸረ ተባይ ዘር እና በማዳበሪያ እየረዱን ነው። የማሽላ ምርጥ ዘሩ ለክልሉ አርሶ አደሮች ከቀድሞ ጊዜያት የተሻለ ምርት እንደሚሰጥም ይጠበቃል። በሐረሪ ክልል ከቀይ መስቀል ቦርዋሪ እስከ 4ኛ ባለው መንገድ ላይ የታክሲ ትራንስፖርት ባለመኖሩ ለተጨማሪ ወጪና እንግልት ተዳርገናል ሲሉ ተገልጋዮች ቅሬታ አቀረቡ። የክልሉ ትራንስፖርትና መንገድ ልማት ቢሮ በበኩሉ እስከ ጥቅምት 30 መደበኛ አገልግሎት እንደሚያስጀምር ገልጿል። ሲሳይ ዘሪሁን ተጨማሪ ያለው በሐረሪ ክልል እየተከናወኑ ከሚገኙ በርካታና ዘርፈ ብዙ ስራዎች መካከል በክልሉ እየተከናወኑ የሚገኙ የኮሪደር ልማት ስራዎችና የመንገድ ልማትና እንዲሁም የጥገና ስራዎች ይገኙበታል። ከነዚህ መካከል ደግሞ አሁን የምንገኝበት የአዲሱ መንገድ ተብሎ የሚጠራው ከቀይ መስቀል እስከ 4ኛው መንገድ የሚገኘው የአስፋልት እድሳት ስራና የጥገና ስራ ደግሞ አንዱ ነው። ከወራት በፊት ይህ የአስፋልት መንገድ ተጠግኖ እድሳቱ ተጠናቆ ለአገልግሎት ክፍት ሆኗል። ይሁን እንጂ እዚህ አካባቢ የመንግስት ተቋማት፣ ትምህርት ቤቶች እንዲሁም የተለያዩ አገልግሎት ሰጪ ተቋማት የሚገኙበት እንደመሆኑ በቂ የሆነ የትራንስፖርት አገልግሎት ግን ስምሪት የለም። ከዚህ ጋር በተያያዘ በአካባቢው የሚመላለሱና በተለያዩ በዚህ አካባቢ ተቋማት ውስጥ ተቀጥረው የሚሰሩ የመንግስት ሰራተኞችና ተማሪዎች ደግሞ መደበኛ የትራንስፖርት ከማጣታቸው አኳያ ቅሬታዎችን እያሰሙ ይገኛሉ። ሐረር በሪፎርም ላይ ነው ያለችው። ኮሪደር ልማቱ በጣም እየተሰራ ነው ያለው። ተጠቃሚም ይሆን ነው። አሁን ግን ያለው ነገር ያንን የተሰራው መንገድ በአግባቡ ለመጠቀም አልቻልንም። ምክንያቱም አንደኛ መደበኛ ባጃጆች የሉ፣ ኮንትራት ነው እንጂ መደበኛ እንትኖች በታሪፍ የሚሄዱ የሉ። እዚህኛው ትራንስፖርት አገልግሎት ላይ አዲሱ መንገድ በሚባለው መንገድ ላይ መደበኛ የሆነ ትራንስፖርት አገልግሎት የለም።
መደበኛ የምንላቸው አሁን ለምሳሌ ፎርሶች ቢያንስ ከአጂፕ አራተኛ ድረስ ያለው በጣም አስቸጋሪ ናቸው። በትራንስፖርት አገልግሎት በጣም ችግር ላይ ነው ያለነው። ለምሳሌ እኔ እዚህ ስራ ስመጣ ጠዋት እመጣለሁ 6 ሰዓት ለምሳ መለሳለሁ እንደገና 11 ሰዓት ከቢሮ ወጣለሁ እና ይሄ መንገድ በጣም አስቸጋሪ ለምን ኮንትራት ነው 50 ብር እየከፈለን በዚህ ጋር ምን መጣው ማለት ነው። ያው በዚህ መንገድ አብዛኛው ጊዜ ነው ወደ ስራ ሲሄድ በዚህ ጋር ነው የሚሄደው። በዚህ መንገድ አብዛኛው ጊዜ ኮንትራት ነው የሚበዛው እንጂ ብዙ ኖርማል ለህዝብ የሚያገለግሉ እነዚህ ፎርሶች ነው አይሉ በዚህ መንገድ ላይ አይሰሩም እና አብዛኛው ጊዜ በዚህ መንገድ የሚጓዘው ህዝብ ግማሹ በእግሩ ነው የሚሄደው እንደምታያቸው። አሁን መንገዱ እንደምታየው ግማሹ ደግሞ ፎርስ ቲቪኤስ ነው ያለው ፎርስ ምናምን የለም። የህዝብ መገልገያ መኪኖች የሉም ብዙ። ይህ መንገድ እንደ ክልሉ የተለያዩ አካባቢዎች የታፔላ ስምሪት የተሰጣቸው መደበኛ የታክሲ አገልግሎት የሚሰጡ ተሽከርካሪዎች ባለመኖራቸው ምክንያት በስራቸው ላይ አሉታዊ ጫና እንደፈጠረባቸውና በተገልጋዮቻቸውም ላይ እንግልቶችን እየፈጠረ ስለመሆኑ ያነሳሉ። በሌላ አካባቢ አሁን ታፔላ አላቸው ከአራተኛ ሸዋበር ከአራተኛ ቢራ ከአራት ምናምን የሚባሉ ታፔላዎች አሉ። በዚህኛው መስመር ግን ታፔላም የለም ለህዝብ አገልግሎት የሚሰጡም የለም። በዚህኛው ላይ መመደብ አለበት ቢያንስ። ሌላ በተጨማሪ ደግሞ የኛ ተገልጋዮች ባለ ጉዳዮች ሲመጡ እነሱ ለወጪ እየተጋለጡ ነው። በዚህ ጋር ቋሚ ታክሲ የለም። አለበለዚያ ደግሞ ዞረን ነው የምንሄደው። በዛኛው መንገድ ዞረን ነው እንደገና ረጅም መንገድ ነው የምንሄደው ማለት ነው ለዚህ ለስራ። ቅሬታው ይሄ መንገድ ከተጠናቀቀ ትንሽ ቆይቷል ግን እስካሁን መደበኛ የታክሲ አገልግሎት በዚህ መንገድ አልተጀመረም። ባለጉዳዮቻችንም ሰራተኞቻችንም በኮንትራት እየተጠቀሙ ለማያስፈልግ ወጪ እየተጋለጡ ስለሆነ በዚህ መንገድ በርካታ የመንግስት አገልግሎት ሰጪ ተቋማት ትምህርት ቤቶች ኮሌጆችና ሌሎች ማህበራዊ አገልግሎት የሚሰጡ ተቋማት በመኖራቸው ተገልጋዮች እንዲሁም ተማሪዎች ወደዚህ አካባቢ ሲመጡ መደበኛ ትራንስፖርት ባለመኖሩ ምክንያት ለኮንትራት ወጪ እየተጋለጡ መሆኑንና ከመናገኘውም ደሞዝ አንፃር ለኢኮኖሚያዊ ጫና ተዳርገናል ሲሉም ሐሳባቸውን አክለዋል። አላስፈላጊ ወጪ እናወጣለን። ለምሳሌ በአንድ ታክሲ መምጣት ስንችል በሁለት ታክሲ አቋርጠን እንደገና ደግሞ በእግራችንም ከዛ በኩል በዛኛው ሳይድ ነው ፌርማታዎች ያሉትና ታክሲዎች በዚህ ጋር ብዙ ተቋማቶች አሉ። ስለዚህ በዚህ በኩል መንገድ ትራንስፖርትም የራሱን ድርሻ መወጣት ያለበት ይመስለኛል። በቀን 3 በኮንትራት ነው የምንመጣው። ወጪው ከገቢያችን በላይ ነው። ከምናገኘው ደሞዝ በላይ ነው ወጪ ምን እየከፈልን ያለ ነው። ታክሲ ቢመደብ ለህዝቡም ትንሽ ጫና ሊቀንስ ይችላል። ለምሳሌ አሁን እነዚህ አካባቢ ያሉት የመንግስት ተቋማቶች አሉ ቢሮዎች አሉ በዚህ ልክ ደግሞ ሲቪል ሰርቪሶች አሉ እነዚህ ያሉ ተቋማት በዚህ ጋር ደግሞ የዋና ኦዲትና የስነ ምግባርና ጸረ ሙስናዎች ብዙ መንግስት ሰራተኞች የሚመላለሱበት ነው። በዛም ልክ ደግሞ ተማሪዎች የሚበዙበት ነው። ይሄ ይሁን እንጂ ምናየው ተሽከርካሪዎች ቲቪኤስ እና ትላልቅ ነገሮች ናቸው እንጂ ለህዝብ የሚሆኑ አገልግሎት የሚሰጡ የሉም። የክልሉ ትራንስፖርትና መንገድ ልማት ቢሮ በበኩሉ የህብረተሰቡ ጥያቄ አግባብነት ያለው መሆኑና በአጭር ጊዜ ውስጥ የህዝቡን ፍላጎት ያማከለ መደበኛ አገልግሎት ሰጪ ተሽከርካሪዎችን እንደሚመድብ አስታውቋል። በቢሮው የህዝብና ጭነት ትራንስፖርት አገልግሎት ዳይሬክቶሬት ዳይሬክተር የሆኑት አቶ ሽመልስ በለጠ እንደገለጹት የአስፓልቱ እድሳትና ጥገና ጋር ተያይዞ እንዲሁም የወጡ ደንቦችን ከማክበር አኳያ ክፍተቶች መኖራቸውንም ገልጸዋል። አው ከማህበረሰቡም ቅሬታ እየደረሰን ያለው በዚህ ምክንያት ላይ የቁጥጥሩን ስራ አጠናክረናል። እዛ አካባቢ ያለው በብዛት አራተኛ መነሻዋ ላይ መስመር ስላለን በዛ ጋር ነው መስመር የነበረው። በዚህ ጋር የቆጠበቅነው አነስተኛ ስለነበረ የተመደቡ ተሽከርካሪዎች ከሌላው መስመር በጣም ትንሽ ናቸው። ቀደም ሲል መስመር የገቡበትና ጥሩ ሁኔታ ነበር። አሁን ከተማ ላይ ካለው ኮሪደር ልማትና አንዳንድ የኢንፍራስትራክቸሩ ማስተካከል ስራዎች ላይ የተሰራ ስለሆነ ትንሽ ስምሪቱ መስመሮች ተቆራርጠው የተፋለሰበት ሁኔታ አለ። እኛም ጋር ትንሽ የቢሮ ለውጥ አካባቢ ላይ ስለነበር ክፍተት አለ። አሁን ያን ክፍተት ለእንትን ለማለት በዚህ ወር ላይ ግን ከፍተኛ ቁጥጥር ያደረግን መስመር የማስከበሩን ስራ እየሰራን ነው። ከህብረተሰቡም በሚደርሰን ጥቆማዎች እየተንቀሳቀስን ህግ የማስከበሩን ስራና መስመሩ እንዲከበር የማድረግ ስራ እየሰራን ነው። ግን አሁንም 100% ተሟልቷል ለማለት አንችልም። ክፍተት አለ።
የአስፓልት መንገዱ ከተጠናቀቀ በኋላም አገልግሎቱ ለምን ዘገየ እስከ መቼስ መፍትሄ ያገኛል ብለን ላነሳንላቸው ጥያቄ በሰጡን ማብራሪያ እስከ መጪው ጥቅምት 30 ድረስ ነባሩን ስምሪት ጨምሮ የህዝቡን ቁጥር ያማከለ አዳዲስ ታፔላዎችን እንደሚያሰማሩና ለህዝቡም ጥያቄ ተገቢውን ምላሽ እንደሚሰጡ ጠቁመዋል። መንገዶች ከተስተካከሉ እነዚህ የውስጥ ለውስጦቹም መንገዶች ከተስተካከሉ በኋላ ህብረተሰቡ በዚህ ወጥቶ ፌርማታዎች ላይ ቆሞ በዚህ አካባቢም ጥያቄ የመጠየቅ ሁኔታ ስለጨመረ ጋፑ በዛ ተፈጠረብን ከፍተኛ ፍላጎት ስላለ እስከ 30 ባለው ጊዜ ውስጥ አገልግሎቱን እየሰጡ ጉድለቱን ከመናሪያ በመናወጣው እየሸፈን እንሄዳለን። በ30 ባለው ላይ ግን ታፔላ ስንቀይር የዚች መስመር ክፍተትንም ሸፍነን ቁጥር እጥረት አለ ቁጥሩን በህዝቡ ፍላጎት ልክ አድርገን ቁጥጥሩንም በዛው መሰረት ልጆቹን ያሉትንም የተቆጣጣሪ ሰራተኞችን ለዚች መስመር በቋሚነት ጧት ወጥቶ እዚህ ጋር የሚያስተናግድ ልጅ መድበን ህብረተሰቡ አስፈላጊውን ግልጋሎት እንዲያገኝ በዛ መሰረት እናደርጋለን። የሰው ልጅ ዘመናዊ ህይወትን መላመድ ጋር ተያይዞ የፕላስቲክ ምርቶች ከጊዜ ወደ ጊዜ ተፈላጊነታቸው እየጨመረ ይገኛል። የዛኑ ያህል ደግሞ የፕላስቲክ ተረፈ ምርቶች በሰው ልጅ ጤናና በብዝሃ ህይወት የደቀኑት አደጋ የዛኑ ያህል እንደሆነ ይነገራል። በዚህ ርዕሰ ጉዳይ ጋር ተያይዞ ባልደረባችን ባህር ጠንክር የተለያዩ ዓለም አቀፍ ምንጮችን ተጠቅሞ ያዘጋጀልን መረጃ አለ። እሱን ተከታተለን እንመለስ። ሰሞኑን ሐረር ከአፍሪካ ከተሞች ቀዳሚ በመሆን ከፕላስቲክ የጸዳች ከተማ ለማድረግ በተሰራው ስራ እውቅናና ሽልማት ማግኘቷ ይታወሳል። በሐረር ከተማ በቀን ከሚጣሉ የፕላስቲክ ምርቶች 75 ከመቶ የሚሆነው ለመልሶ ግልጋሎት ውሏል። በዚህም ሐረር 700,000 ኪሎ ግራም የሚሆን ካርቦን ዳይኦክሳይድ የከባቢ አየርን ከመበከል መታደጓን የዓለም ኢኮኖሚ ፎረም በድረገጹ አስነብቧል። ይህ መልካም ጅማሮ የፕላስቲክ ተረፈ ምርቶችን ማስወገድ ብቻ ሳይሆን ወደ ሀብት ጭምር መቀየር እንደሚቻል ሐረር ማሳያ መሆን ይችላል። ይህ በእንዲህ እንዳለ የሰው ልጅ ዘመናዊ ህይወት መላመድና እድገት ጋር ተያይዞ የፕላስቲክ ምርቶች ከጊዜ ወደ ጊዜ ተፈላጊነታቸው እየጨመረ ይገኛል። ሳይንቲስቶች በቅርብ ጊዜያት የፕላስቲክ ተረፈ ምርት በሰው ልጅ ጤናና በብዝሃ ህይወት ላይ ጉዳት እያስከተለ እንደሚገኝ ተደጋጋሚ ጥናቶች ይፋ እያደረጉ ይገኛሉ። ይህም ብክለት ለመክታትም ሀገራት በተመድ አሰባሳቢነት የፕላስቲክ ምርቶችን ለማቆም በተለያዩ መድረኮች ስምምነት ለማካሄድ ቢሞክሩም እስካሁን አስገዳጅ ዓለም አቀፍ ስምምነት ላይ ሊደርሱ አልቻሉም። በተለይ ነዳጅ አምራች ሀገራት ከነዳጅ ተረፈ ምርት ፕላስቲክ ምርት የሚገኝ በመሆኑ ኢኮኖሚያዊ ጥቅማቸውን በማስቀደም ምርቱን ከማስቆም ይልቅ ፕላስቲክን መልሶ ግልጋሎት የሚውልበት መንገድ ሊጠናከር እንደሚገባ ይወተውታሉ። እነዚህም ሀገራት ሩሲያና ሳውዲ አረቢያ እንደሆኑ የቢቢሲ መረጃ ያሳያል። ጥቅማችን ይጎዳል የሚሉት ሀገራት ይህንን ቢመክሩም በዓለም ከሚጣለው የፕላስቲክ ተረፈ ምርት 10 ከመቶ ብቻ ነው ለመልሶ ግልጋሎት ሊውል የቻለው። የፕላስቲክ ብክለት የምድራችን አንዱ ችግር ሲሆን በየዓመቱ ከ19 እስከ 23 ሚሊዮን ቶን የሚሆን የፕላስቲክ ቆሻሻ በውቅያኖስ አሊያም በሃይቆች እንደሚጣል ይነገራል። በሌላ አገላለጽም በዓለማችን በየቀኑ 2000 የጭነት መኪና የሚያክል የፕላስቲክ ቆሻሻ የተለያዩ የውሃ አካላትን እንደሚበክሉ የተባበሩት መንግስታት ድርጅት መረጃ ያሳያል። የፕላስቲክ ብክለት የምድራችን ብዝሃ ህይወት ወይም ኢኮሲስተም የአየር ንብረት ለውጥን እንዳይቋቋም ወይም እንዳይላመድ መሰናከል እንደሚሆን ሳይንስ ያስረዳል። ፕላስቲክ በሰው ልጅ ጤና ላይም ከሚያደርሰው ጉዳት ባሻገር በባህርና በየብስ በሚገኙ ብርቅዬ አራዊቶች አዋፋትና የባህር እንስሳት ላይ እስከ ሞት አደጋ ስጋት ደቅኗል። በአመት ወደ 2100 የተለያዩ አራዊቶች በፕላስቲክ ሳቢያ ህይወታቸውን እንደሚያጡ ጥናቶች ያሳያሉ። የፕላስቲክ ተረፈ ምርት በተለይ ደቃቅ ወይም ብናኝ ደረጃ ሲደርስ ወይም ማይክሮፕላስቲክ በሰው ልጅ ጤና የሚያደርሰው ጉዳት አለ። ረቂቅ ፕላስቲክ በሰው ልጅ ደም፣ ሳምባና በአጥንት ውስጥ ተሰግስጎ እንደተገኘ የቅርብ ጊዜ ጥናቶች ማረጋግጧል። ከጤናው ባሻገርም በዚህ ብክለት ሳቢያ በሚሊዮን የሚቆጠሩ ዜጎች የምግብ ምርታማነታቸው እንዲቀንስና በግብርናውና በኢኮኖሚው ዘርፍ አሉታዊ ተጽዕኖ እንደሚያሳድርም ይታወቃል። ይህ የፕላስቲክ ብክለት ደግሞ በታዳጊ ሀገራት በኤሲያና በአፍሪካ ጎልቶ የሚታይ ሲሆን በእነዚህ ሀገራት ደግሞ ይህ ተረፈ ምርት ዳግም ግልጋሎት ላይ የሚውሉበት አቅምና ቴክኖሎጂ ደካማ እንደሆነ የናሽናል ጂኦግራፊ ምልከታ ያስረዳል። በተለይ ለአንድ ጊዜ ብቻ ግልጋሎት ላይ የሚውሉ ፕላስቲክ ምርቶች በተጠቃሚው ዘንድ ለአንድ ሰዓት ያህል የሚቆዩ የፕላስቲክ ምርቶች 40 ከመቶውን የሚሸፍኑ በመሆኑ ብክለቱን አባብሶታል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ የዓለም ሕዝብ የፕላስቲክ ምርቶች ተጠቃሚነቱ ከጊዜ ወደ ጊዜ በእጥፍ እየጨመረ የሚገኝ በመሆኑ ነው። ፕላስቲክ የአፈር ለምነትን ይጎዳል። የፕላስቲክ ተረፈ ምርቶች በቀላሉ ከአፈር ጋር ተበላልቶ ለመዋሃድ
400 ዓመት ይፈጅባቸዋል። የፕላስቲክ ተረፈ ምርት ብክለት ሌላው አስገራሚ ባህሪው ድንበር ዘለል መሆኑ ነው። የፕላስቲክ ቆሻሻ በወንዞች አማካኝነት ወደ ውቅያኖስ ያቀናል። ውቅያኖስ ሲደርስም ከአንድ ዓለም ጫፍ ወደ ሌላ ዓለም ጫፍ በውቅያኖስ ሞገድ እየተነዳ እንደ ማጅላን ምድርን የሚዞርበት አጋጣሚ ይከሰታል። መረጃውን ያገኘነው ከተባበሩት መንግስታት ድርጅት ድረገጽ ከናሽናል ጂኦግራፊ ከዓለም ኢኮኖሚክ ፎረም እና ከቢቢሲ ዜና ተቋም ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚነሱላቸው ጥያቄና አስተያየት ምላሽና ማብራሪያ ይሰጣሉ። በሌላ ዜና 1800 ሜጋዋት የማመንጨት አቅም ያለው የኮይሻ የኃይል ማመንጫ በኢትዮጵያ አጠቃላይ የኃይል ፍሰት ላይ ትርጉም ያለው ለውጥ የሚያመጣ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ገለጸ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መለስ በተከታይነት ታቀርባለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚነሱላቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ነገ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ሁለተኛ መደበኛ ስብሰባውን ያካሂዳል። በዚህ መደበኛ ስብሰባ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ። ተከትሎም ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። የስብሰባው ሙሉ ሂደትም በቀጥታ ስርጭት ለህዝብ እንደሚተላለፍ ምክር ቤቱ አስታውቋል። 1800 ሜጋዋት የማመንጨት አቅም ያለው የኮይሻ የኃይል ማመንጫ በኢትዮጵያ አጠቃላይ የኃይል ፍሰት ትርጉም ያለው ለውጥ የሚያመጣ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ፕሮጀክቱ በኢትዮጵያ ያደገ የመጣውን የኃይል ፍላጎት ምላሽ ለመስጠት በሚያስችል ሁኔታ በአመት 6344 ጊጋዋት ኤሌክትሪክ ኃይል ያመነጫል ሲልም አስታውቋል። ጽህፈት ቤቱ በማህበራዊ ትስስር ገጹ ባወጣው መልእክት የኮይሻ የኃይል ማመንጫ ፕሮጀክት በደቡብ ምዕራብ ኢትዮጵያ ክልል በኦሞ ወንዝ ታችኛው ተፋሰስ ከጊቤ 3 የኃይል ማመንጫ 129 ኪሎ ሜትር ርቀት ከኮይሻ መንደር በቅርብ ርቀት ላይ ይገኛል ብለዋል። ከኃይል አቅርቦት ማስፋፊያነቱ ባሻገር የኮይሻ ኃይል ማመንጫ ፕሮጀክት ንጹህ አስተማማኝና የተጠቃሚዎችን አቅም ከግምት ውስጥ ያስገባ ታዳሽ ኃይል አቅርቦት የሚያቀርብ ኢትዮጵያም በምስራቅ አፍሪካ የኤሌክትሪክ የውጭ ንግድ ማዕከል ለመሆን ያላትን ከፍተኛ ፍላጎት ለማሳካት የሚደግፍ ነው ብለዋል። ይህም ማህበራዊ ኢኮኖሚያዊ ልማትን የሚያነቃቃ የተሻሻለ የአኗኗር ደረጃን የሚፈጥር ብሎም ለአካባቢው ማህበረሰብ ዘላቂ እድገትን የሚደግፍ እንደሚሆን ይጠበቃል ሲልም አስታውቋል። ኢንዱስትሪው በጥራትና በዋጋ ተወዳዳሪ ምርቶችን በማምረት የመንግስትን የግዢ ፍላጎት ማሟላት የሚችልበት እድል መፈጠሩን የኢንዱስትሪ ሚኒስትር አቶ መላኩ አለበል ገልጸዋል። የኢንዱስትሪ ሚኒስትሩ መንግስት የኢንዱስትሪውን ምርትና ምርታማነት ለማሳደግ የህግ አሰራርና ማሻሻያዎችን ከማድረግ ባለፈ የገበያ ትስስርን ለማሳደግ ተጨባጭ ስራዎች እየሰራ ይገኛል ብለዋል። ከዚህ አኳያ አሁን ያለው የመንግስት ግዢ መመሪያ የሀገር ውስጥ አምራችነትን የሚያበረታታና የገቢ ምርትን ለመተካት የሚደረገውን ጥረት የሚደግፍ መሆኑን አንስተዋል። መንግስት የአምራች ኢንዱስትሪውን ለመደገፍ የሀገር ውስጥ ግዢን በስፋት የተጠቀመ ቢሆንም የግዢ መመሪያውንና አሰራሩን በአግባቡ አለመጠቀም እንደሚስተዋል አመላክተዋል። በመሆኑም አምራች ኢንዱስትሪው ከሀገር ውስጥ ገበያ አልፈው ለውጭ ገበያ ምርቶችን የማቅረብ ዕድላቸውን አሟጣው እንዲጠቀሙ ሚኒስትሩ ጥሪ አቅርበዋል። አምራቾች የተፈጠረውን የግብይት ስርዓት በመጠቀም የገበያ ዕድላቸውን እንዲያሰፉ አስገንዝበዋል። በነዳጅ ኩባንያዎች አቅርቦትና ስርጭት ላይ አዲስ የገበያ ድርሻ አሰራር ተግባራዊ ተደርጓል አለ የነዳጅና ኢነርጂ ባለስልጣን። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት የነዳጅ አካፋይ ኩባንያዎች የሚያሰራጩት ነዳጅ ለህብረተሰቡ ፍትሃዊ በሆነ መንገድ ተደራሽ እንዲሆን በጥናት ላይ የተመሰረተ የገበያ ድርሻ ቀመርና የአሰራር ስርዓት ተግባራዊ መደረጉን ጠቅሰዋል። ከዚህ በፊት ኩባንያዎች ከነዳጅ አቅራቢ ድርጅቶች ተረክበው ለማደያዎች የሚያደርሱበት አሰራር ለህገወጥነት በር የከፈተ እንደሆነ በጥናት መለየቱን ተናግረዋል። በጥናቱ መሰረትም በቀጥታ
በርካታ ተጠቃሚ የሆኑ ቁልፍ የልማት ሴክተሮች በሚጠይቁበት ቀን በቀጥታ እንዲደርሳቸውና ለኮንትሮባንድ ተጋላጭ ለሆኑ አካባቢዎች ደግሞ በኮታ እንዲቀርብላቸው እንደሚደረግ አብራርተዋል። የተከለሰው የገበያ ድርሻ ቀመር የነዳጅ አቅርቦትን ከማሻሻል ጎን ለጎን ፍትሃዊ ተደራሽነትን ባረጋገጠ መንገድ ምርቱን በቁጠባና ውጤታማነት መርህ መጠቀም ያስችላል ያሉት የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ እርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የአልፋሻህ ምዕራባዊ ከተማ መቆጣጠሩን ገለጸ። ሱዳን የፈጥኖ ደራሹና የሱዳን ጦር ከፍተኛ አዛዦች መካከል ባለው የስልጣን ሽኩቻ የተነሳ መግባባት ባለመቻላቸው እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ በግጭት እየታመሰች ነው። ተጨማሪ አለ። የሱዳን ፈጥኖ ኤስኤፍ በእርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የአልፋሸር ምዕራባዊ ከተማ መቆጣጠሩን ገለጸ። ቡድኑ በማህበራዊ ድረገጾቹ ላይ ባወጣው መግለጫ ኤልፋሸርን ከአሸባሪው ሰራዊት ጋር ከሚተባበሩ ታጣቂዎችና ከቅጥረኞች መዳፍ ነፃ አውጥቶ በቁጥጥር ስር ማዋሉን ተናግሯል። አርኤስኤፍ አልፋሸርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጅ ስር ያለ የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል ብለዋል። የሱዳን ጦር ሰራዊት እስካሁን አስተያየት አልሰጠም። ይህ የሆነው አማጺ ቡድኑ የጦሩ 6ኛ ዲቪዥን ዋና መስሪያ ቤት በቁጥጥር ስር ማዋሉን ካስታወቀና ግዙፍ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ ቁሳቁሶች መማረኩን ይፋ ካደረገ በኋላ ነው። ቢቢሲ ቬሪፋይ በማህበራዊ ሚዲያ ላይ በስፋት የሚዘዋወሩ እና በሱዳን ጦር ሰራዊቱ ካምፕ ውስጥ የአርኤስኤፍ ተዋጊዎችን የሚያሳዩ ተንቀሳቃሽ ምስሎችን ትክክለኝነት አረጋግጧል። በአካባቢው የሰራዊት ደጋፊ የሆኑ ተዋጊዎች ፖፑላር ሬዚስታንስ አርኤስኤፍ የኃይሉን ከፍተኛ ሞራል ለማዳከም በሚዲያ የሐሰት ዘመቻ አካሂዷል ሲል ከሷል። አርኤስኤፍ ላለፉት 18 ወራት ኤልፋሸርን ከቦ የሰራዊቱን ካምፖችና ሰላማዊ ዜጎች ላይ በተደጋጋሚ ድብደባ ሲፈጽም ነበር። በግጭቱ ወደ 300,000 የሚገመቱ ሰዎች መንቀሳቀስ አለመቻላቸው ተገልጿል። በነሐሴ ወር ላይ የሳተላይት ምስሎች በከተማዋ ዙሪያ የሰዎችን እንቅስቃሴ ለመገደብ ሰፋፊ ግንቦች መገንባታቸውን አሳይተዋል። አርኤስኤፍ ለሳምንታት ከበርካታ አቅጣጫዎች በአካባቢው የጦር ሰራዊት ዋና መስሪያ ቤት ተደርጎ ወደሚቆጠረው 6ኛ እግረኛ ጦር ማዘዣ ሲጠጋ ነበር። አሁንም አንዳንድ የኤልፋሸር አካባቢዎች በጦር ሰራዊቱና በአጋር ታጣቂ ቡድኖች ቁጥጥር ስር ቢሆንም ነገር ግን እነዚያ ለረጅም ጊዜ ሊቆዩ ይችላሉ ተብሎ አይጠበቅም። የተባበሩት መንግስታት ድርጅት የእርዳታ ኃላፊ ቶም ፍሌቸር እሁድ ዕለት እንደተናገሩት ከኤልፋሸር በሚወጡ ዘገባዎች በጣም ሰግቻለሁ በማለት በዳርፉርና በተቀረው ሱዳን አፋጣኝ የተኩስ አቁም እንዲደረግም ጠይቀዋል። ፍሌቸር በመግለጫቸው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች መውጫ አጥተው በፍርሃት በድብደባና በረሃብ ውስጥ ናቸው። ያለምንም ምግብ፣ እርዳታ፣ የጤና እንክብካቤ ወይም ደህንነት ብቻቸውን ናቸው ካሉ በኋላ የተጠናከሩ ጥቃቶች ወደ ከተማዋ እርዳታ ለማስገባት የማይቻል አድርጎታል ሲሉም ገልጸዋል። የተባበሩት መንግስታት መርማሪዎች አርኤስኤፍ አካባቢውን ከቦ በቆየበት ወቅት በሰብአዊነት ላይ በርካታ ወንጀሎችን ፈጽሟል ሲሉም ከሰዋል። አሜሪካ በበኩሏ አርኤስኤፍ በዳርፉር አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ወንጀል ፈጽሟል ብላለች። ሱዳን የፈጥኖ ደራሹና የሱዳን ጦር ከፍተኛ አዛዦች በመካከላቸው ባለው የስልጣን ሽኩቻ የተነሳ መግባባት ባለመቻላቸው እንደ አውሮፓውያኑ ከ2023 ጀምሮ በግጭት እየታመሰች መሆኑ ይታወቃል። በግጭቱ በመላ ሀገሪቱ ከ150,000 በላይ ሰዎች ሲሞቱ 12 ሚሊዮን የሚጠጉ ደግሞ ቤታቸውን ጥለው ተሰደዋል። ይህም በዓለም ላይ ከደረሱ የከፉ ሰብአዊ ቀውሶች አንዱ ነው። ሩሲያ በኒውክሌር ኃይል የሚንቀሳቀስ የአዲስ ሚሳኤል ሙከራ ማድረጓን አስታወቀች። ሚሳኤሉ በሰሜን ጦር ቃል ኪዳን ድርጅት ኔቶ ስካይፎል የሚል ስያሜ ተሰጥቶታል። ዘገባው የቢቢሲ ነው። ፍቃዱ በላይ ተጨማሪ ያለው ሩሲያ በኒውክሌር ኃይል የሚንቀሳቀስ ቱሬ ቬስኒክ የተባለ ክሩዝ ሚሳኤል ሙከራ ማድረጓን የሀገሪቷ ከፍተኛ ጀነራል ተናገሩ። የሩሲያ ጦር ኢታማዦር ሹም ቫለሪ ጌራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችል በኒውክሌር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል። ሚሳኤሉ 14,000 ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል። ዝቅ ብሎ መጓዝ የሚችለው የሙከራ የጦር መሳሪያ መጀመሪያ ላይ ተዋወቀው እንደ አውሮፓውያኑ በ2018 ሲሆን ያልተገደበ ርቀት
መጓዝ በመቻሉና የሚሳኤል መከላከያዎችን አልፎ መሄድ በመቻሉ ሲደነቅ ቆይቷል። ቀደም ብሎ ምዕራባውያን ባለሙያዎች የሚሳኤሉን ስትራቴጂካዊ ጠቀሜታና ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻ ስኬታማ ሙከራ የተደረገው ከሁለት ዓመት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። ሚሳኤሉ የቁመትና አግድሞሽ እንቅስቃሴውን መምራት እንደሚቻል መሞከሩና በታሰበው ዝርዝር መሰረት ሁሉን ያሟላ መሆኑ መናገራቸውን የሩሲያው ታስ የዜና ወኪል ዘግቧል። በመሆኑም የሚሳኤሎችና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጄኔራል ገራሲሞቭን ጠቅሶ ዘግቧል። ሚሳኤሉ እንደ አውሮፓውያኑ 2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና መከላከያ ዙሪያ ከባድ ክርክር ርዕስ ጉዳይ ሆኖ ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ አየርና የህዋ ደህንነት ማዕከል በ2021 ባወጣው ሪፖርት የኒውክሌር ኃይል ያለው ክሩዝ ሚሳኤል አህጉር አቋራጭ ርቀት የመጓዝ አቅም ያለውና የኒውክሌር ኃይል ያለው መሳሪያ ሩሲያን ልዩ መሳሪያ እንድታጠቅ ያደርጋል ሲል ድምዳሜ ላይ ደርሰዋል። ሆኖም ዓለም አቀፍ የስትራቴጂያዊ ጥናት ተቋም በያዘው ዓመት የሩሲያ መሳሪያውን ተጨባጭ ለማድረግ ወሳኝ ተግዳሮቶች እንደገጠሙ ተገልጿል። ብዙ ሙከራዎች ከሽፈዋል፣ ብዙ ሞቶችን ያስከተለ አደጋም አስከትሏል ብለዋል። በተቋሙ ሪፖርት የተጠቀሰው የሩሲያ ጦር ጄኔራል ሚሳኤሉ ከ10,000 እስከ 20,000 ኪሎ ሜትር ድረስ እንደሚጓዝና በሩሲያ የትኛውም ክፍል ለማረፍ እንደሚያስችል እንዲሁም በአሜሪካ አህጉር ያሉ ኢላማዎች ድረስ የመድረስ አቅም እንዳለው ያስረዳል። ይሄው ጆርናል ሚሳኤሉ ከመሬት ከ50 ሜትር እስከ 100 ሜትር ከፍታ ድረስ ዝቅ ብሎ መብረር እንደሚችልና ለአየር መከላከያ ስርዓቶች ቁጥጥር እንደሚያስቸግር ጠቅሷል። ሚሳኤሉ በሰሜን የጦር ቃል ኪዳን ድርጅት ኔቶ ስካይፎል የሚል ስያሜም ተሰጥቶታል። ባለፈው ዓመት ሮይተርስ የዜና ወኪል በሰራው የምርመራ ዘገባ በሰሜን ሞስኮ 475 ኪሎ ሜትር በሚርቀው ስፍራ መሳሪያው የሚተኮስበት ስፍራ እንደሆነም ገልጿል። ከነሐሴ 24 ጀምሮ ያሉ የሳተላይት ምስሎችን የተነተኑት ዲከር ኢቭሎት ሮይተርስ እንደተናገሩት በስፍራው በግንባታ ላይ ያሉ 9 ማስወንጨፊያዎችን ለይተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ